ዛሬ ሌሊት አታልፍም እያለኝ ነው። አታልፍም፣ በዛ መንገድ አታልፍም። ሆኖልሻል። በቃ አንቺ ተነሽ፣ ጌቶችሽን አመስግኝ። የለበሰችውን ቢጃማ አውልቃ በፓንት ሁላ ትቆማለች እና በጣም አንድ እሱን የምታፈቅር ልጅ መድኃኒት አድርገበታል። የእሷን ፍቅረኛ የምታፈቅር ልጅ ያመነቻትና ሚስጥሯን በሙሉ ሳትደብቅ ያጋራቻት የገዛ የቅርብ ጓደኛዋ ነበረች። ያቺ ምስኪን ሴት ልታገባው ዓመታት በፍቅር አብራው የኖረችውን እጮኛዋን ይህችው የገዛ የልብ ጓደኛዋ ለካስ አፍቅራው ኖሮ ሁለቱን ለመለያየት ሰይጣናዊ ሴራን አሲራ ቤቱ መጀን በአንቺ መጀን ብያለሁ። ሆነሻለሽው መሀል አዲስ አበባ ላይ አለ ብለን የማናምነው መተተኛ ድግምተኛና ሁሉን ያስደነገጠ ጠንቋይ ጋር በመሄድ ጓደኛዋን እንዲያሳብድላት እንዲሁም በስራዋም እንድትከስር የደም ግብር ገብራ ሴጣናዊ ተልእኳን ፈጸመችባት። አሁን እንደምትይኝ ከሆነ ስለምፈልገው ስለምቀራ ምናምን አረጋችን። ስለዚህ እሷ ላይ የተበተነው የአንቺን ፍላጎት ለማሟላት ነው ማለት ነው። እንደዚህ በዚህ ደረጃ ወረደች። ሆነ ነገር አድርጉልኝ በእናታችሁ። መዳር እንፈልገዋለሁ። ታስፈልገኛለች በእውነት። እሱ እኮ ከእሱ ጋርም ተለያየ። እሱ እኮ እንኳን ቢዘጋ እኔ ከእሱ ጋር ባለይ ደስ የሚልበት ፈጣሪ እናላለ። አስደንጋጩ እውነታ ሁሉ መጋለጥ ይጀምራል። አዎ ከዚህች እህታችን ህመምና ኪሳራ ጀርባ ያለችው ሴት አንድ አንሶላ ተጋፈን ሚስጥሬን የምታውቀው ራቁቴን የምታቀኝ ራቁቷን ማቃት ልጅ ነች። ሰው ይሰለቻል። በቃ ካጠገቧ ሰው እየራቀ ነው ያለ። ልጅ ደግሞ ማለት ነው ፍቅረኛ እወዳታለሁ። በቃ እኔ እንኳን ተከታትዬ እያስኩሽ ማድረገውን አደርጋለሁ። አመሰግናለሁ በጣም። ከዚህ በላይ ባናወራ ደስ ይለኛል። በቃ እኔ አመሰግናለሁ። ቴንክ ዩ። ከልጅነት እስከ አዋቂነት እየዘለቀ የሚያስቀና ፍቅር ነበራቸው። በጨቅላነት ዘመናቸው የተጸነሰ ፍቅራቸው በአፍላነቱ ጊዜያቸው ጎልብቶ በወጣትነት እድሜ ዘመናቸው ፍሬ ያፈራ ዘንድ ስለ ነገው አብሮነታቸው ኑሯቸው የተሻለ መሆን በጎ ህልምን ወጥና ወደ አረብ ሀገር በስደት አቅንታም ነበር። ምንም እንኳን የስደት ኑሮ መራር መከራ ከአገር ቤት ፍቅሯ ናፍቆት ጋር ተዳምሮ ቢፈትናትም ስለ ነገው የትዳር ዓለም ኑረቷ ሁሉንም ከባድ ነገሮች ተቋቁማ ማለፍን ምርጫዋ በማድረግ ዓመታትን በስደት ለመግፋት አልሰነፈችም። ታዲያ የዓመታት መሻቷ እውን ሊሆን የልጅነት ውጥኗም ሊሳካ በስደት ህይወቷ ላቧን ጠብ አድርጋ ያፈራችውን ጥሪቷን ይዛ አገር ቤት የገባችው እህታችን እንደ መሻቷ ልትኖር አገር ቤት ገብታ ሁሉንም ነገር መስመር ካስያዘች በኋላና ተሞሽራ ከልጅነት እጮኛዋ ጋር በሰርግ ልትጋባ ጥቂት ጊዜያቶች ብቻ ሲቀሯት ግን ያልተጠበቀና ያልታሰበ ከባድ ዱብዳ ይፈጠርባታል። ይሄ ዱብዳ ደግሞ በተሰማራችበት የስራ መስክ ከዕለት ወደ ዕለት ለኪሳራ ሲዳርጋት በእንቅርት ላይ ጆሮ ደግፍ እንዲሉ አበው እሷንም ወደ እብደት ይመራት ይጀምራል። ነገሩ ግራ ያጋባቸውና ያስደነገጣቸው ቤተሰቧን ሰላም ውድና የተከበራችሁ የጅማ ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። ይህን ቪዲዮ ስጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ። ምክንያቱም ሌሎች እንዲማሩበት በላይክ ጀምሩ ማለት ነው። እንዲሁም ቤተሰብ ያልሆናችሁ ቤተሰብ አድርጉ ጅማ ሚዲያን ማለት ነው። ወንድማችን እናበረታታው። ዛሬ በሱ ቻናል ላይ የመጣሁት ማለት ነው። እና እንግዲህ መግቢያ ላይ እንደሰማችሁት በጣም በሚያሳዝን ሁኔታ እህቶቼ ተጠንቀቁ። ይሄን ነገር ሳመጣላችሁ ትምህርት እንዲሆናችሁ ነው። በተለይ በስደት ላይ ያላችሁ እህቶች ማለት ነው። ለፍታችሁ ደክማችሁ አርፋለሁ ብላችሁ ሀገራችሁ ስትገቡ የሚያጋጥማችሁ ነገር አይታወቅምና ይሄ ለብዙዎቻችን ትምህርት ይሆናል ማለት ነው። በጣም አሳዛኝ ነገር ነው ማለት ነው። እና እንደሰማችሁት እንግዲህ እች እህታችን እየገጠማትን ሰምታችኋል ማለት ነው። ከልብ በጣም ያዘንኩት ከሚባለው በላይ ማለት ነው። ምክንያቱም እቺ እህታችን እንግዲህ እንደሰማችሁት ማለት ነው እሷ አረብ ሀገር ትሰራለች። ፍቅረኛዋ ኢትዮጵያ ነው የነበረው። አረብ ሀገር ለ4 ዓመታት ትሰራና ያላትን የሌላትን ይዛ ትዳር ለመመስረት ወደ ሀገሯ ትገባለች። ከድሮ ፍቅረኛዋ ጋር አብሮ አደጓም ነው። በዛ የተነሳ ወደ ሀገሯ ገብታ ሰርጓንም ለመደገስ አንዳንድ ሱቆችንም ትከፍታለች። የተወሰኑ ነገር ታደርጋለች። ሁሉም ነገር አድርጋ ራሷን
አመቻችታ ቤት ክራይም ሁሉም ነገር በቃ ከጨረሰች በኋላ የሰርጋቸው ቀን ይቆረጥና በቅርብ ልክ ልታገባ ስትደርስ ጊዜ የምትወዳት አብሮ አደግ የሆነችው ጓደኛዋ ለሱም ጓደኛ ናት። ይሄን ሰው ትወደዋለች፣ የጓደኛዋን ባል ማለት ነው፣ ፍቅረኛ ትወደዋለች፣ እጮኛዋን ማለት ነው። ስለምትወደው ጓደኛዋ ጠንቋይ ቤት ሄድና እንዳያችሁት በድብቅ የተቀረጸ ነው የተለቀቀው። በጣም ታሪኩ ረጅም ነው። አጠር አድርጌ ነው መነግራችሁ፣ ያው መግቢያ ላይ ከሰማችሁት ብዬ ነው። እና ጠንቋይ ቤት ሄድና ታሰራባታለች። ልጅቷ ትጨልላለች። ያላት ንብረት ሁሉ ገደል ይገባል። ሱቋም ይከስራል። ሱቋንም ክፍት ጥላ መዞር ጀመረች። የአእምሮ ህመምተኛ አደረገቻት። እና ጠንቋይ በጣም ክፉ ስራ ይሰራል። እውነቴን ነው የምላችሁ። ጠንቋይ ምንም አያደርግም እንላለን። አዎ ምንም አያደርግም፣ ግን እግዚአብሔር ይጠብቀን ከእንደዚህ አይነት ነገር። ለጊዜውም ቢሆን ይጎዳናል። እና አሁን ልጅቷ እንግዲህ ያለችበት ነገር ምንድን ነው? ራሷን ስታ ሱቋም ከስሮ ያው ሁሉ ነገር በቃ ዜሮ ገብቶ አእምሮ ህመምተኛ ሁና ጸበል ለጸበል በሕክምና ላይ ነው ያለችው። እንዲሁም ደግሞ ስለት ነገር እያነሳች እጮኛዋንም እናቷንም ወንድሟን እንዳለ ቤተሰብ ማየት አትፈልግም፣ ማውራት አትፈልግም። በቃ ስታያቸው ልውጋችሁ ልግደላችሁ ነው የምትለው ማለት ነው። ይሄ በጣም የሚያሳዝናል ማለት ነው። እንደዚህ ይህን ደረጃ ድረስ ነው ያደረገቻት። እንግዲህ እቺ ማናት እንደዚህ ለዚህ ሁሉ ያበቃቻት? ጓደኛዋ የእሷን ጓደኛ ለመውሰድ ስለምትወደው እጮኛዋን ስለምታፈቅረው፣ እሷ ያፈቅራትም እሷ ታፈቅረዋለች። ለዛ እንዲጋቡ አልፈለገችም። ምንድነው የሴጣን ስራና መጥፎ መተትን አድርጋ በጣም በሚያሳዝን ሁኔታ እንግዲህ ጠንቋይ ቤት ድረስ ሂዳ እንደዚህ አድርጋ ብዙ ነገር አድርጋ የእሷን ህይወት እንዲያጨልማባታለች ማለት ነው። እና ሴቶች እህቶቼ እባካችሁ ተጠንቀቁ። ይሄ በጣም ያስተምራችኋል። የእውነቴን ነው። ሴትን ጓደኛ እንዳታምኑ። በባልሽ ትቀናለች፣ በገንዘብሽ ትቀናለች፣ በአንቺ ህይወት በአጠቃላይ ሴት ጓደኛ ትቀናለች። ለምን እንደሆነ አላውቅም። እንደዚህ አይነት መንፈስ አለብን። አንቺ ጥሩ ህይወት እንዲኖርሽ አትፈልግም። የአንቺ ደስታ አያስደስታትም። አንቺን ለመጣል ነው የምትጥረው። እና የሴቶች ለሴቶች በጣም ክፉ ናቸው። ጥሩዎች እንዳሉም ክፉዎች ይበዛሉ። የእውነቴን ነው የምለው። እና አትመኑ። እቺ እንግዲህ የምታምናት ጓደኛዋ አብሮ አደጋ ሁሉን ነገር የምታቀች ከርታታ ግን አረብ ሀገር ተሰቃይታ ደክማ ትዳር ይዛለሁ ብላ እቤት ገብታ ሰርጓ ሊደገስ ትንሽ ቀን ሲቀረው እሷን አጨልላ ሜዳ ላይ ያወጣቻት። እንግዲህ ባል እርዱኝ እያለ ነው፣ እጮኛው እያለቀሰ እርዱኝ፣ አድኑልኝ፣ እኔ በዚህ ሁኔታ ላይ ያለች ጥያት መሄድ አልፈልግም እና አድኑልኝ እያለ ነው። በጣም ያሳዝናል። ጸበልም ምንም ያለውን ገንዘብ ጨርሷል። እሱም እሷን በማሳከም ምን በማለት መጨረሻ ላይ ግን እሷ እንደሆነች ጓደኛዋ እንደሆነች ታወቀ። በዛም ተሰልሎ ቀጥታ እሷ መገባበት ጠንቋይ እግር በእግር እየተከታተሉ ሄዱ። እንዳያችሁት በድብቅ ካሜራ ይዘው እነሱም ልክ ጠንቋይ ቤት እንደሚሄዱ ካሜራ ደብቀው ሄደው እዛ ቤት በጥቆማ ቀጥታ ማለት ነው ሰዎች ጠቁሞ ነገሩ። ስራዋን የምታደርገውን ነገር ስትዝትም እንዲሁም ይሰሙ ነበረ። ይህን በማድረግ እንግዲህ ሴትዮዋም እጅ ከፍንጅ እንዲሁም ጠንቋዩም እጅ ከፍንጅ በፖሊስ ተይዟል ማለት ነው። በጣም ያሳዝናል። እሷም አምናለች። በቃ የእነሱን ደስታ አልፈልግም፣ በጣም እወደዋለሁ፣ አፈቅረዋለሁ። ስለምወደውና ስለማፈቅረው የእሷ ህይወት መበጥበጥ አለበት። እሷ እዚህ ምድር ላይ ካለች እኔን አያገባም። ስለዚህ እሷን ካጣ ግን እኔን ያገባኛል የሚል ማለት ነው ምላሽ ነው የሰጠችው። በጣም የሚያሳፍር ነገር ነው የሰጠችው። በቃ በጣም የእውነቴን ነው የምለው፣ ከአንድ ኢትዮጵያዊ ሴት የማይጠበቅ ያውም ሴት ሆና በሴት ላይ ማለት ነው። ችግርሽ ምንድን ነው? በቃ እቀናለሁ፣ እወደዋለሁ፣ አፈቅረዋለሁ። ስለዚህ እኔ እሱና እሷ አንድ ላይ እንዲሆኑ አልፈልግም። እሱ የኔ እንዲሆን ነው የምፈልገው። እሱ ግን አይወዳትም፣ እሷ ትወደዋለች። ጉድ እኮ ነው ይሄ ፍቅር የሚባለው ነገር፣ እውነት እውር ያደርጋል። እና በዚህ ምክንያት የእህታችንን ህይወት አበላሽታለች ማለት ነው። ያሳዝናል። ከዚህ ተጠንቀቁ፣ ከእንደዚህ አይነት ነገር ተጠንቀቁ። ዛሬ ላይ ሱቃቸው ተዘግተዋል። መታከሚያ የላትም። ባል ወይም እጮኛ እየለመነ ነው። እናት ቤተሰብን ስለት ነገር ይዛ ካልወጋው ካልገደልኩ ነው የምትለው። ቤት ውስጥ ታፍና ነው ያለችው። የአልጋ ቁራኛ አድርጋታለች የገዛ ጓደኛዋ በቅናት ማለት ነው። ስለዚህ እህቶቼ የእውነቴን ነው የምለው፣ ተጠንቀቁ፣ የዋህ አትሁኑ። እኛ የዋህንን በተለይ ከአረብ ሀገር የምንገባ ሴቶች በጣም ሰውን እናምናለን።
የድሮውን ፍቅር ነው። የለም ኢትዮጵያ ላይ ሰው አውሬ ሆኗል። እሷ 4 ዓመት ተንከራታ ላግባ ብላ ስገባ አብራት አደጓ ጓደኛዋ ናት እንግዲህ በቅናት ለዚህ ጉድ ያበቃቻት። እግዚአብሔር ይገስጻት። የእውነት ልቤን ሰብራኝ ያሳዝናኛለች ልጅቷ ማለት ነው። እና ትምህርት ይሆናችኋል። ሰላማችሁ ይብዛ። ወዳችኋለሁ። አዳዲስ ነገር ሳገኝ ይዤላችሁ እመጣለሁ። ሰላሙኑ ያው ለጥንቃቄ ይጠቅማችኋል። ከዚህ ነገር እንማራለን። ሁላችንም ጓደኛን ማመን እንተዋለን። ለዛ ነው ይሄን ያመጣውላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። አዳዲስ መረጃዎችን፣ አዳዲስ አስተማሪ የሆኑ ነገሮችን ቪዲዮዎች ይዘን እንመጣለን። ለዛሬ ይበቃናል። ባይ